የሁላችሁም መልስ ዛሬ ሀሚሩ ቤት የተመለሰ ይመስለኛል። ለተወሰነ ደቂቃ ግን ሀሚሩ እንከታተለው ምን እያደረገ እንደሆነ። ከዛ ለሀሚሩ ለሁላቸውም እንትን መልእክት አለኝ፣ እንዳትወጡ እሺ። ላይክ እያደረጋችሁ ትንሽ እንከታተለው። አስጠመቀ ነው ይሄ ልጅ ወደ ቀልቡ እንዲመለስ እናድርግ። ስለዚህ አሁን ዴቭ ጋር እንድደውልልኝ ነው። እኔ ግን ሚኪ ከዴቭ ይልቅ ብዙ የተሻላለች የሚል ብዙ ሀሳቦች አሉኝ። ምክንያቱም ዴቭ እዚህም እዛም ነው እየወላወለ ያለ ሰው ነው። ምን ብዬ እንደማስረዳ አላውቅም። ለምን ታውቃለህ? የወንድሙን መዳን ወይም ደግሞ የወንድሙን ጥንካሬ ወይም ያኔ ወንድሙ የሚያደርጋቸውን ነገሮች ወደ ራሱ እንዲመለስ ቢፈልግ ኖሮ። እሺ ቤተሰብ፣ ይሄን ያህል እኔ ካስደመጥኳችሁ እናንተ ደግሞ ሀሚሩ ቤት ሄዳችሁ ሁሉንም ቪዲዮ እዩለት ማለት ነው። በመጀመሪያ ደረጃ አሚሩ ያመጣው ሀሳብ በጣም ጥሩ ሀሳብ ነው። ሲቀጥል ይሄ ዴቫ ለእኔ ራሱ ምንም አልተመቸኝም። ምክንያቱም እንዳልከው እነ ሩታ ጋር ሲሄድ የእነ ሩታን ገጸ ባህሪ ነው የሚላበሰው፣ እናንተ ጋር ሲመጣ ደግሞ እናንተን ነው የሚመስለው ማለት ነው። ለወንድሙ ወንድሙን ለማዳን ወገቡን ቁርጥ አድርጎ የተነሳ ነገር የለም። ስለዚህ አብርሽ እስኪድን ድረስ ከቻላችሁ ከሁላቸውም ጋር ቡዜ ራሱ ለዴቫ የምትነግረው ከሆነ አብርሽ የት እንዳለ ለቡዜ ራሱ መናገር የለባቸው። ምክንያቱም እኛ የምንፈልገው የአብርሽ መዳን ነው። ቡዜም ዴቫ ምን እንደነካቸው የምናውቀው ነገር የለም። በእርግጠኛ ከእህቱ ከወንድሙ በልጠን አይደለም። ነገር ግን እያደረጉ ያሉት መረጃ እያወጡ ነው። እናንተ ያላችሁበትን ቦታ እያሳወቁ ስለሆነ ዴቫ በተለይ እንክርፍፍ እያለ ስለሆነ አሁንም ሌላ ጊዜዎች እንዲቃጠል አልፈልግም ማለት ነው። ቤተሰብ እንግዲህ ግራ የገባችሁ ሰዎች አብርሽ ጸበል እንትን እያለ ነው ማለት ነው። ጸበል ሊወስዱት ያው ይሄ ቪዲዮ ጸበል ሊወስዱት እየተዘገጃጁ እየተለቀቀልን ቪዲዮ ነው። ግን እንደ ሀሳብ እባክህ አሚሮ ፕራይቬት አድርጉት ከቻላችሁ። ዴቫን ራሱ አታገኙ። በቃ ዴቫን ለምን እንዲህ አታደርጉም? ዴቫን እናንተ ሁለታችሁ ብቻ አገኙት። ምክንያቱም ሚኪም እንግዲህ ትላንትና አግኝቶት የት እንዳላችሁ አልተናገረም፣ ወይም አብርሽ የት እንዳለ እየተናገረ ነገር የለም። ስለዚህ አሁንም ቢሆን አንተና ሀሚሩ ፊት ለፊት አግኙትና ቀጥታ ከአብርሽ ጋር ሆናችሁ እንዳታገኙት ዴቫም ራሱ። ምክንያቱም ዴቫን ተከትለው ሊመጡ ይችላል፣ ይሄ የጸበለውን ጉዞ ሊያከሽፉ ይችላል ማለት ነው። ስለዚህ ዴቫ ደግሞ ምንም ፕራይቬት እየሆነ አይደለም። ምን እንደነካው አላውቅም። ልክ እንደ ሴት ብጥርቅ እያደረገው ነው ማለት ነው። እዛ ሄዶ ሩታ ሚስቱ ነሽ ምናምን ይላል። እዚህ መጥቶ የሆነ ነገር ሄርሜላን ታገሺ ምናምን ይላል። ስለዚህ ሄርሜላንም አትጉዳት። ብዙ ድካም ደክማለች። ይሄን ልጅ ለማዳን እየወጣች እየወረደች እየተሰደበች ነው። ሩታም ደግሞ ምን እንደጠነሰሰች ምን እንዳቀደች ሁሉ መረጃ ደርሶኛል። ሀሚሮ ኢሞ ላይ ልኬልሃለሁ ሩታ ምን እንዳሰበች፣ ቀጣይ አብርሽ እጇ ላይ ሲገባ ምን እንደምታደርግ። ከዚህም በፊት አንተና ያ ልጅ አብርሽን ይዛችሁ ስትጠፉ የዛን ቀን አብርሽ ላይ ምን ልታደርግ እንደነበር መረጃ ተልኮልኛል ማለት ነው። እሱን ደግሞ ለአንተ ኢሞ ላይ ልኬልሃለሁ። ሀሚሮ ፕሊስ ገብተህ ኢሞ ላይ እየው ማለት ነው። ከዛ በመቀጠል ያንተ መንቃት በጣም ደስ ብሎኛል ሀሚሮ። አንተ እኮ አራዳ ነህ ሲጀምር። የእውነት በጣም ነው የገረመኝ ይሄ እንትናን ዴቫን። እኛ ብቻ አይደለም ዴቫን የተረዳ ነው፣ ሀሚሮም እያየው እየታዘበው ነው። እና ሩታ ጋር ሲሄድ የእነ ሩታን ባህሪ ለብሶ ይመጣል፣ እነሱ ጋር ሲመጣ ደግሞ እነሱን ይሆናል። ይሄ የሴት ባህሪ ነው። እዛም ቅልብዥብዥ አትበል ዴቫ ማለት ነው። የጠጣህ የቀመስከው ነገር ካለ እዛው ሄደ ቁጭ በል። እንደ ኤፍሬም ይለይልህና እንለይህ እንወቅህ። ግን ደግሞ እዚች ጋር ወንድም ነህ ተቆርቋሪ ነህ ብለው ሲያቀርቡህ ማለት ነው አንተ እንደ እስስት የምትገለባበት ከሆነ ይህ በጣም ፌር አይደለም። የወንድምህን መዳን ከሆነ የምትፈልገው ስነ ስርዓት ይዘህ ተባበራቸው በቃ እንዴ። ሲቀጥል ደግሞ ሚኪ በጣም ነው ደስ ያለኝ። ሀሚሩ ለጋሼ እናሳወቅ ያለውን ነገር እንግዲህ እንጨርስ ብሎ ሲል ሚኪ ምን አለ? አይ ለጋሼ ማሳወቁ ጥሩ አይደለም፣ ምክንያቱም ጋሼ ሊጨናነቅ አንፈልግም። እኛ ጓደኞቹ አለን፣ ሄርሜላ አለች፣ ሄርሜላ ትተባበረናለች። ስለዚህ ጋሼ እንዳያቅ፣ ጋሼ እንዳይጨነቅ፣ እኛ ራሳችን ጸበል እንወስደዋለን፣ ራሳችን የምናደርገውን ራሳችን እናደርጋለን። ነገር ግን ጋሼ በጭራሽ እንዲያቅ አልፈልግም። በእኛ የሚያልፍ ነገር አይደለም። ስለዚህ አብርሽን እኛው ራሳችን ጸበል እንወስደዋለን። ወደ ጋሼ አትደውል፣ ባይሆን ግን ዴቫ ጋር ደውለ ያለበትን ነገር የምንሄድበትን ቦታ ነገር ብሎ አለው ማለት ነው። ለምን ነገር ዴቫ የእውነት እንደ ሀሚሩ ለአብርሽ ቢያስብ፣ ለአብርሽ ቢጨነቅ፣ ስለመዳኑ ቢያስብ ደውሎ መናገሩ ተገቢ ነው። ምክንያቱም የሰው ልጅ እንግዲህ ሲሄድ ሲመጣ ምን እንደሚገጥመው አናውቅም። እኛ ሸክላዎች ነን። ዛሬ እዚች ጋር ቁጭ ባልኩበት ጸጥ ልል እችላለሁ። ምንም አይነት ተጨባጭ እንትን የለኝም፣ የምመካበት ነገር የለም ከፈጣሪ ውጪ ማለት ነው። ነገር ግን
ዴቫ እንደዛ አይነት ሰው ነው ወይ ለአብርሽ ወንድሙ ነው ወይ የሚለው ያሳስባል። ምክንያቱም ሽልጥልጥ እያለ ብዙ ቻንሶችን ስላበላሸ እኔን ለመናገር አብርሽ ይሄው ከ10 ቀን በላይ ሆኗል እንደዚህ መሆን ከጀመረ። ዴቫን የመሰለ ወንድም እያለው አንድ ቀን ራሱ ኤፍሬም ላይ ሲሰነዝር አላየንም። እንደ ሴት ወሬ ከማውራት ውጪ ዴቫ ምንም የጠቀመው ነገር የለም። ገባችሁ አይደለ? እንደ ሴት ግን ወሬ ቅምም እያደረገ ይቀለብዛል። አረ በኢየሱስ ስም በቃ ኃጢአት አታስወሩኝ። ለማንኛውም ግን ድኖ ደህና ሆኖ እንደምናየው ተስፋ አድርጋለሁኝ። አሁን የመጣውላችሁ አንድም ለነ ሀሚሩ፣ ለነ ሄርሚላ፣ ለነ ሚኪ መልእክት ለማስተላለፍ ነው። ሁለት ደግሞ ለኦዲንስ መልእክት ላስተላለፍ ነው። ሁላችሁም ኦዲንሶች እባካችሁ በየእምነታችሁ ጸሎትና ዱአ አድርጉለት። አብርሽ እኛ የድሮ አብርሽ ያ በራሱ የሚተማመነው አብርሽ ያ ሳቂታው አብርሽ እንፈልገዋለን። እሱ እንዲድንልን ጸሎት አድርጎ በመቀጠል ደግሞ ለሄርሚ እባክሽን ሄርሚ ምንም አይነት ተስፋ አትቁረጪ። አሁን የመዳን ጊዜ ቅርብ ስለሆነ አይደለም አንቺ አብርሽ እጅሽ ገብቶ እጅሽም ሳይገባ ተስፋ አልቆረጥሽም። ስለዚህ ማድረግ ያለብሽን ሁሉ አድርጊ። በቅርብ ውጤቱን ታገኘዋለሽ፣ አስረግጬ ስነግርሽ። በመቀጠል እባካችሁ አሚሩ ከቻልክ ኢሞ ላይ አናግረኝ። አሚሩና ሚኪ ማለት ነው። ዴቫን ፊት ለፊት ከአብርሽ ሳታገናኙት በፊት መጀመሪያ ዴቫን አግኙት። ከዛ በዙሪያው ሰው ተከትሎታል ወይ የሚለውን በደንብ አረጋግጡ። ከዛ በኋላ ነው ወደ አብርሽ መውሰድ ያለባችሁ። ያለበለዚያ ግን ነገሮች ይበለሻሻሉ ማለት ነው። በተረፈ ሁላችሁም ይኸው ጸበል ብላችኋል። ጸበል ሊሄድ ነው ዛሬ። እስኪ ዛሬ ደግሞ ከሀሚሩ ቤት ይሄ ከተለቀቀልን እነሱ ቤት ደግሞ ሌላ ቪዲዮ እናያለን ብዬ ተስፋ አድርጋለሁ። ቪዲዮ ተቀርጿል። ሄርሜላና አብርሽ ብቻ ሆነው ፏ ያሉበት ቪዲዮ ተቀርጿል። ነገር ግን የዛሬ የጸበሉን ቪዲዮ ከለቀቁልን በጉጉት እንጠብቃለን። ብቻ በአጠቃላይ ምንም ነገር ይሁን በፍጥነት ኑልን። በጣም ተናፍቃችኋል። ሄርሜና አብርሽ በጣም ነው የናፈቃችሁን። የእውነቴን ነው የምላችሁ። በጣም ናፈቁኝን የእውነት እንዴ በቃ አብርሽ ናፈቀን። አብርሽ የድሮ አብርሽ ያሁኑ ሳይሆን የድሮ አብርሽ በጣም ነው የናፈቀን። ስለዚህ ሄርሙ ስትንከባከበው እንደኔ ማየት የፈለገ የሄርሜን እንክብካቤ ሁላችንም ጠንቅቀን እናውቀው የለም። ሄርሚ ስትንከባከበው እንደኔ የናፈቀ ሁላችሁም ኮሜንት ላይ መልካም ምኞታችሁን ገለጹላት። እንዲሁም ደግሞ እንዲመጡ ኮሜንት ላይ እንትን በሉ። ሁላቸውም የኛም ቪዲዮ ያሉ ቤተሰብ የሁላችንንም ቪዲዮ ገብተው ስለሚያዩ መልእክት በስነ ስርዓት አስቀምጡ። የምትፈልጉትን መልእክት ለሄርሜላም ለሁላቸውም አስቀምጡ ማለት ነው። በተረፈ ሀሚሩ እባክክን በውስጥ በኢሞ እየላኩልህን መልእክት ነው የምልህ፣ ይጠቅምሃል ብዬ አስባለሁ።